ቶሚ ሲጀመር ከመጀመሪያውም ተናግሯል አለቃችሁም ብሎ ስለተናገረ ከሱ ውጭ ማን ያደርገዋል? ማን ሊያደርግ ይችላል? በጣም የሚያሳዝን ነገር ነው። ሁሌ የሚጠበቀው ሌላ የሚመጣው ሌላ። አሁን ይሄን ጠብቀን ነበረ? በጭራሽ አልጠበቅንም። እንዴት እንደዚህ ሊሆን ይችላል? ቶሚ ግን በጣም ተጋጋጥክብን፣ ተላላጥክብን። የምሬን ነው። ምንድን ነው በዚህ ያክል መጃጃል? ማለት አንድ ሰው አልፈልግም ካለ እኮ አልፈልግህም ነው እንዴ? ምንድን ነው? ቤተሰቦች እንዴት ቆያችሁልኝ? ሰላማችሁ ብዝት ይበል። ኧረ ምን ሰላም አለ ቶማስ እያለ። ይሄ ቶማስ የሚባል ሰው ከዚች ከኢትዮጵያ ምድር ካልመጣ ደግሞ አይወጣም። ለካ አይወጣም እኮ ቤተሰብ። እና እንግዲህ ከዚ ሀገር ካልወጣሁኝ እኔ መስራት ያለብኝ ተንኮል ነው ብሎ ቆርጦ ተነስቷል ቶማስ ማለት ነው። ግን ቤተሰቦች በመካከል የሆነ ሀሳብ ብልጭ አላለባችሁ? ናቲ ሆን እንዲያልኩኝ እናንተ የምሬን እኮ ነው። ናቲ ራሱ እኮ አሁን የት እንዳለ አናውቅም በእርግጥ እሱስ በእንደዚህ አይነት ነገር ውስጥ ገብቶ የራሱን ሴራ ቢሰራስ አይታወቅም። ለማንኛውም ቤዝዬ እንግዲህ የጠፋችሁ ከቶማስ ራስ ላይ አይወረድም። ምክንያቱም አንተን የትን ብትገቡ ሙያዋችሁን፣ መቀመጫችሁን፣ መራመጃችሁን እኔ ነኝ እየተከታተልኩት ያለሁት ብለህ ስለተናገርክ ይሄ ራሱ አንድ ማስረጃ ነው። ወደ ፖሊስ ጣቢያ ብትሄድ እንኳን ማለት ነው ቶማስ እንዴ ማለት አረ ይሄ እኮ ከባድ ነገር ነው። በሯ ከተገነጠለ በጣም ከባድ ወንጀል ነው የተሰራው ማለት ነው። እግዚአብሔርን አሁን እንደ ቤዚ ደህና ነች አይደለችም የሚለው ራሱ በጣም ሊያስጨንቅ እኮ ነው የሚገባ። አስቡት፣ በር ከተገነጠለ ሌላ ምንድን ነው ዋስትናችን ምንድን ነው እንዴ? እንደው የሆነ ቦታ ነይ ብሎ ጠርቷት ምናምን በዛው ይዟት ዶ ቢሆን እኮ እሺ ኖርማል ነው። ይሄ ግን ከባድ ነው። በሯን ከገነጠለ ይሄ ሰውዬ ምንም ነገር ከማድረግ ወደኋላ የሚለው ነገር የለም። እንዴ ምን አይነት ነገር ነው? አረ ቤዝዬ ባለሽበት ፈጣሪ ጠብቅሽ። አረ ምንድነው ዩቲዩብ ደግሞ አንድ ሰሞን ሲመሰቃቀል አብሮ ነው እንዲህ ሁሉም የሚመሰቃቀለው? በሰላም ነው እንግዲህ ማለት ቶማስ እያለ ያለው ነገሮችን ወደ ማርክ ለማምጣት ነው። አንተ ቶማስ ግን ያመሃል እንዴ? ጤናማ አይደለም። ማርክና ቤዚ እኮ ታረቁ አይደል? አሁን ከማን ነው ሊደብቃት የሚችለው? እስኪ ማርክ ማለት ከማን ነው አፍ ነው ሊወስዳት የሚችለው? አንተ ጀዝባን እንዴ? እኮ አታስብም ማለት ራሱ ስንት ጊዜ እንዳፈናት ታውቂያለሽ? ስንት ጊዜ እንደጠለፋት ታውቂያለሽ? 100,000 ጊዜ ቢጠልፋት ከአንተ ጋር ስለነበረች ነው። አሁን ደግሞ ምንም የሚጠላለፍበት ምንም ምክንያት የለውም። አንተ አእምሮ ትክክል አይደለም። አንተ ሳይኮ ትክክል አይደለም ያልከው ያንተ ራሱ ሳይኮ ትክክል አይደለም። የምሬን ነው። አንደኛ የማትፈልገው ልጅ እየተከታተልክ ነው። ሲቀጥል ደግሞ የምታደርጋቸው ነገሮች ልክ አይደሉም። አረ ቶሚ በፈጠረ ተው፣ እንደዚህ አታድርግ። የሆነ ቦታ ወጣ ብትል እኮ ለማርክ ሳትነግረው አትወጣም ነበረ እንዴ? በዛን ያክል በር ከተገነጠለ ታዲያ የሆነ ቦታ በፍላጎቷ ወጣ ከሆነ ለምን በሩ ተገነጠለ? ቤተክርስቲያን ታዲያ በሯን ገንጥላ ነው እንዴ የምትሄደው እሷ እንዴ? ሲጀመር ቆይ በመጀመሪያ ደረጃ እኔ ያልገባኝ ነገር ቤቱ እንትን የለውም ከታች ጠበቃ ምናምን የለውም። ምን አይነት ቤት ነው የተከራየችው ቤዚ? ማለት እንደዚህ በር እስከሚገነጠል ድረስ የሚያደርሰው ምን አይነት ጠበቃ ቢኖር ነው? እንዴት እንግዲህ እንደዚህ አይነት ቤቶች ሁሉም ሰው ጠበቃ ቁሞ ነው አይደለ? ከታች ጠበቃ አለ። እንዴት ሊያሳልፈው ቻለ? እንዴት አለፈ ነው? ወይስ ይሄን ደግሞ እንደ ድራማ እያደረጋችሁት ነው እንዴ? እንዴት ላስብ? እኔ እኮ ግራ ገባኝ። እኔ ይሄ ተጠለፈች ተጠላለፈ የሚል ነገር በጣም ነው የሚያስፈራኝ። የምሬን ነው የምላችሁ። በጣም ከባድና የሚያስጠላ ነገር ነው። እና ማርክ ቢጠልፋት የፈለገ ነገር ቢያደርጋት ፍቅረኛዋ ነው። ገብቷቸዋል። ከዚህ ጋር ምንም የሚያሳስብ ነገር አልነበረውም። አሁን ግን ሌላ ሰው ነው የወሰዳት ቤዚ፣ ከፍቅረኛዋ ሌላ ሰው። እች ልጅ ሴት ልጅ ነች። ብቻ አላቅም። እኔ ምን ነገር እንዳለብኝ ግራ ገብቶኛል። ብቻ ግን ከሰውዬ ራስ ላይ አይወረድም። ከሱ ውጭ ማንም ሊያደርገው አይችልም። መግቢያ መውጫቸውን የሚከታተል ከሆነ እንግዲህ ትናንት ያሳለፉት ቪዲዮ በጣም ደስ የሚል የፍቅር ጊዜ ነበረ። ይሄን ነገር ሳይ እኔ እኮ ብዬ ነበር ይናደዳል ብያለሁ። ስለተናደደ ነው ይሄን ነገር ማታ መጥቶ እንደዚህ ያደረገው። እሱ እንዲያስጠረጥረው የሚያደርገውን ነገር እየተናገረ ነው። ከፍቅረኛዋ ታርቃ በፍቅር እያሳለፉ አንተን የደበካት ምን አይነት አማርኛ ነው ይሄ እንዴ? ከአንተ ጋር ብትሆን እኮ ደበካት ብትለው ኖርማል ነው። ምክንያቱም ከአንተ ለማሸሸት ከሱ ደብቆ ወዴት ነው ሊያሸሻት የሚችለው?